አችልፍ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ አባት ብሩካን በኢየሱስ ክርስቶስም ይብዛላችሁ። ይህንን እድል አሳልፎ ሰጠን እስራኤል ቅዱስ እግዚአብሔር ይመስገን ይባረክ። በእንደዚህ አይነት ሁኔታ ቁጭ ብለን ቃሉ ለመስማት ለማምለክ እድል የሰጠን እስራኤል ቅዱስ እግዚአብሔር ይመስገን ይባረክ። በዚህ ሰዓት ይህንን ቪዲዮ ስታይ አትለፍ፣ እስከ መጨረሻ ድረስ እንድትከታተል ጋብዛለሁ። ለችግሬ ለመከራዬ ለሚያሳስብህ ነገር ለሚያጨናንቅህ ነገር ምግብ እንዳትመገብ ያስደረገ ነገር በሐሳብ ውስጥ እንድትወርቅ ያደረገ ነገር ዶክተሮች ስም ሰጥቶ የሚያንከራትት በሽታ ይለቃልና ዛሬ በእምነት ተከታተል። ስለዚህ አጭር ጸሎት ልጸልይና እግዚአብሔር እስቲ በቃሉ ይናገረን። እናመስግነው ይህንን ጌታ የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ክብር ስግደት ውዳሴ ላንተ ይሁን። ነፍሳችን ከመሞት አይናችን ከእንባ እግራችን ከመሰናከል ጠብቀ ከክፉ ሁሉ ሰውረ ይህንን ጊዜ ይህንን ሰዓት ስለሰጠህን ከፍ በል። በዚህ ሰዓት በቃል ተናገረን። ተናጋሪ አንተ ብቻ ሁን። የኛ ማንነት ዝቅ ይበል። እግዚአብሔር አባትና አምላክ ሆይ በዚህ ሰዓት በጥሞና ቃል ለመስማት የሚዘጋጁና ሲጸለይ አሜን የሚሉ አንተ በአንድም በሌላ ትናገራለህ ያልከው ቃል አስተውሎ አሜን ስሉ ያንተ ፈውስ ፈጥኖ እንዲደርሳቸው በኢየሱስም ለምነናል። በመካከላችን ወደርኩ አድርግ። ይህንን የሚቃወም ክፉ ይታሰር። የሰይጣን አሰራር ከዚህ ሰዓት ጀምሮ በኢየሱስ ክርስቶስም ትውልድ በጥሞና እንዳይከታተሉ አምሮቻቸው እግዚአብሔር በማይሆነው ነገር ላይ ሊያውል የተዘጋጀ ክፉ ይታሰር። ይህ ቪዲዮ ሲሰሙ በጥሞና እንዲከታተሉና በእምነት አሜን እንዲሉ በኢየሱስም ጸልናል። ከዚህ ሰዓት ጀምሮ እግዚአብሔር ተናጋሪ አንተ ሁን። አንተ ብቻ አስተምረን። ቅዱስ መንፈስ ደግሞ አይለየን። በጌታ በኢየሱስም ስትል ስማን። አሜን። ክብር ለኢየሱስ ይሁን። ስለዚህ በአንድ ስፍራ የእግዚአብሔርን ቃል የምናይበት ጊዜ ነው። ከዛ በኋላ እዚሁ አጭር ሰዓት በሚያስተላልፈው መልእክት ቀይ ማብራት የሚያሳያችሁ ከሆነ ገብታችሁ የልባችሁን የሐሳባችሁን አቅርባችሁ የጸሎት ርዕስ ሲሰጡን የምንጸልይላችሁ ይሆናል። እግዚአብሔር አምላክ የምንጸልይበት እድል ስለሰጠን እኛ ደግሞ ልናገለግላችሁ ተዘጋጅተናል። እኛ የማገልገሉ እድል፣ እናንተ የመስማቱ እድል ተፈቅዶላችኋል። ክብር ለኢየሱስ ይሁን። ስለዚህ በዚህ ሰዓትና ደቂቃ ወንድሜ እየቀለርክ አይለፍብ። ስለዚህ ቀጥታ አንድ ስፍራ ነባለሁኝ። ከዛ በኋላ ጸልዬ ወአዘጋጁ። የምትታመሙ ሰዎች ወአዘጋጁ። ስለዚህ ቀይ ማብራት ካለ ቀጥታ ላይ ብላንኝ ማለት ነው። እየገባችሁ እግዚአብሔር ያደረገላችሁ ነገርም መመስከር ትችላላችሁ። እየገባችሁ እግዚአብሔር ይባርካችሁ። ብዙዎቹ እየመሰከሩ ስለሆነ ማለት ነው። ሃሌሉያ። ስለዚህ የእግዚአብሔር ቃል አንድ ስፍራ ነባለው። ትንቢተ ዮኤል ምዕራፍ 2 እንከፍታለን። ከቁጥር 31 ላይ የከበረውን የእግዚአብሔርን ቃል አነባለው። እንዲላል ታላቅና የሚያስፈራ የእግዚአብሔር ቀን ከመምጣቱ በፊት ፀሐይ ትጨልማለች፣ ጨረቃ ወደ ደም ትለወጣለች። የእግዚአብሔርን ስም የሚጠራ ሁሉ እርሱ ይድናል ይላል። የእግዚአብሔርን ስም የሚጠራ እሱ ይድናል። ከዚች ዓለም ኮቶት ሐሳብ ወጥቶ አእምሮ ህሊናውን አረጋግቶ ለእግዚአብሔር ቃል ስፍራ የሰጠ ዓለምን የማስብና የማይከተል ሰው እሱ ይድናል። ዝሙት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱ ያገለለ ባልንጀራው ዘውትር የሚወድ ቅናተኛ ያልሆነ ሁሉ በእግዚአብሔር ሕግ ደስ የሚለው ሲወጣ ሲተኛ ሲነሳ ስለ እግዚአብሔር መንግሥት የሚያስብ ሰው እሱ ምስጉን ነው። እሱ በፌዘኞች ወንበር ያልተቀመጠ ምስጉን ነው። ዛሬ በኢየሱስ ክርስቶስ እሷ የተወደደች ናት። በእግዚአብሔር ፊት የሚታዩት እነሱ ሰዎች ናቸው። ጸልዮ ጸሎታቸው እግዚአብሔር ይሰማል። ሃሌሉያ። ስለዚህ ወንድም እህቴ ዛሬ አስብ። ከቀልድ ወጥተህ ከትችት ወጥተህ ዛሬ ስለዚች ቀን አስበህ ታውቃለህ? ይመጣል። ትዕቢተኞች ደግሞ ገለባ የሚሆኑበት ቀን ይመጣል ይላል ትንቢተ ሚልክያስ ምዕራፍ 4 ከቁጥር 1 ጀምሮ ሄዳችሁ ስታዩ እነሆ ይላል
እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞች ገለባ ይሆናሉ፣ የሚመጣ ቀን ያቃጥላቸዋል ይላል። ስምን ለምትጠሩ ለእናንተ ግን የጽድቅ ፀሐይ ትወጣለች፣ በክንፎቿ ፈውስ ይዛ ይላል። ወንድሜ አንተ ያለ ስጋት የምትቀመጥ ሰው ነህ። ዛሬ በጌታ በኢየሱስ ክርስቶስ አስብበት። ዘመን ጊዜ የለም። ወደ ንስሐ ሩጥ፣ ሂተ ሩጪ። ከተለያየ ሱስ ውስጥ ውጡ። ጫት፣ ሲጃራ፣ ዝሙት ምንም አይጠቅማቸውም። ተመለሱ፣ ወደ እግዚአብሔር ቤት ተመለሱ። ንስሐ ግቡ። የእግዚአብሔር መንግስት እናንተን ትጠብቃለች። ንስሐ ግቡ። እግዚአብሔር ይርዳን፣ እግዚአብሔር ያግዘን። ጌታችን በሚገለጥበት ጊዜ አታፍሩም። ኢየሱስ ይመጣል ስንል ምርጡን ይዞ ሊሄድ ነው የሚመጣው። ወንድም እህቴ ዛሬ ምርጡ አንተ ኮኔ። ተዘጋጅ፣ እንዘጋጅ። ዘመኑ ቀርቧል፣ ጊዜ ቀርቧል። ዓለም ወዴት እየሄደች ነው? ሌላ ተውና በኢትዮጵያ ውስጥ የሆነ ያለው ነገር በየድንበሩ ምንድነው ብለህ ታስባለህ? ሁሌ ጭቅጭቅ ነው፣ ሁሌ ጦርነት ነው፣ ሁሌ ደም መፋሰስ ነው። ስለዚህ ነገር ግን ዛሬ ወንድም ዓለም ልትጠፋ ነው። ዓለምስ ወዴት እየሄደች ነው ብለህ ገምት። የዓለሙን ትተህ የጎረቤትን አስብበት። ስለዚህ ክብር ለእግዚአብሔር ይሁን። ዛሬ አመልጠ በእውነት የእግዚአብሔር መንግስት የምታስብ ሰው አንተ፣ ይሄ ቀን ይመጣል ብለህ የምታስብ ሰው አንተ ምስጉን ነህ። ስለዚህ የተወደድክ ሰው ነህ። ስለዚህ አሁን የምትታመሙ በካንሰር በሽታ፣ በሱካር በሽታ፣ በግፊት በሽታ ዶክተሮች ስም ሰጥቷችሁ የሚያንከራትታችሁ በሽታ ዛሬ ለቆ ሲሄድ ታገኛላችሁ በኢየሱስ ስም። ብዙ ጊዜ ቆይታል ታመ፣ ብዙ ጊዜ ቆይታችኋል ምግብ ሳትመገቡ። ዛሬ ግን የእናንተ ተራ ነው። ዛሬ በጌታ በኢየሱስ ክርስቶስም በእምነት አሜን ስትል ከዚህ ሁሉ ነጻ ትፈታለህ። ሰዎች ስም የሰጡ ዶክተሮች ስም የሰጡ በሽታ ለቆ ሲሄድ ጌታን ታመሰግናለህ። በእጅ ላይ ውሃ ያዝ፣ ልጸልይ። ሁሉ ወደ ምችል አምላክ የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ክብር ይገባሃል። ስግደት ላንተ ይሁን። በዚህ ሰዓትና ደቂቃ በእምነት እጆቻቸው የሚያማቸው ቦታ ይዘው ውሃ በእጆቻቸው ላይ ይዘው አሜን ስሉ ከያዛቸው ደዌ ነፃ እንዲፈቱ በኢየሱስ ጸልያለሁ። ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ ዶክተሮች ስም ሰጥቷቸው የሚያንከራትታቸው በሽታ በሀሳብ ውስጥ የከተተና በጌታ በኢየሱስም ቀን ሌሊት እንዲያስቡበት በሀሳብ ውስጥ እንዲወርቁበት ያደረገ በሽታ ከነሱ ለቆ እንዲሄድ ጸልያለሁ። በጌታ በኢየሱስ ክርስቶስ በእምነት እንን ውሃ ሲጠጡ ከለምጻቸው ይፈወሱ። አይነ ስውራኑ አይኑን ስታጠብ በዚህ ውሃ በኢየሱስ ክርስቶስ መዳን ይሁን፣ ማምለጥ ይሁን፣ አንካሳው መራመድ ይሁን፣ መነሳት ያቃተው በዚህ ውሃ በኢየሱስ ክርስቶስም እግዚአብሔር ጸልያለሁ። ሲጠጣ ፊቱ ሲታጠብ ፈጽሞ የያዘው ነገር ይልቀቀው በኢየሱስ ክርስቶስም። ያንተ መዳን አይቶ ይገረም በኢየሱስም። መዳን አይቶ ለሚገረሙ እግዚአብሔር ክብርህ ይግለጣቸው፣ ታምርህ ይግለጣቸው። በማሾፍ በመቀለድ ውስጥ ያሉ ደግሞ በኢየሱስ ክርስቶስም እግዚአብሔር ወደ አንተ ቤት መልሳቸው። እግዚአብሔር አባታችን አምላካችን ሆይ በዚህ ሰዓትና ደቂቃ በፊት ያቀርባለሁ። ስራ ያጣች ነፍስ ስራ በሮች ይከፈትላቸው። ትዳር ያልመሰረቱ መልካም ትዳር በሮች ይከፈት። መስርቶ ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን። ትዳር ጓደኛ ይዞ ያሉ በጓደኝነት ይዛቸው ሳይፈተኑ ጠላት ሳይበትናቸው በሰላም የደስታቸው ቀን መቀበል ይሁንላቸው። በጌታ በኢየሱስ ክርስቶስም መካኒቷ ትውለድ። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ በመንከራተት ህይወት የሚመራ ሰው ከዛ ህይወት ወጥቶ አንተን ያመስግን። በኢየሱስ ክርስቶስም ያመስግን። ጸልያለሁ፣ በፊት አቀርባለሁ። በአእምሮቻቸው በሊኖቻቸው የሚያስቡት የሚያቅዱትን ፈጽምላቸው። የእነሱ ነገር አይደፈርስ አይጨነግፍ። አሜን የሚሉ ትውልድ ከክፉ ይጠበቁ። በእግር ሲሄዱ በመኪና ሲሄዱ ከድንገተኛ አደጋ ሞት ሰውራቸው። ኢትዮጵያን ጎበኝ። በጦርነት ውስጥ ያለችው ኢትዮጵያ በአንተ ትጎበኝ። እባክህን ጌታ ኢትዮጵያን ጎበኝ፣ ሰላም አምጣ። ከኢትዮጵያ ሰዎች እየሄዱ በስደት የሚያልቁት ሰዎች በኢየሱስ ክርስቶስም ስደት በቀበል። ሰዎች በየቋንቋቸው በየአገራቸው የሚሰሩበት ስራ እድል በሮች ይከፈት። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። በየመስሪያ ቤቱ እግዚአብሔር ጉዳያችን እዛ ነው፣ ጣልቃ ግባ በነገሮቻችን ላይ እያሉ በኢየሱስ ክርስቶስን ለሚመላለሱ አንተን ለሚጠሩና ይሄ ጸሎት ለሚናፍቁ በኢየሱስ ክርስቶስም ይሄ ጸሎት በህይወታቸው ላይ መስራት ይጀምር። በመስሪያ ቤት ላይ ያለውን ነገራቸው በኢየሱስ ክርስቶስም ዶክመንቶቻቸው በኢየሱስ ክርስቶስም እግዚአብሔር ወደፊት ይሄድ፣ ጎልቶ ይታይ። የነሱ ጉዳይ በኢየሱስ ፈተና ይለፉ። በኢየሱስ መቼ ነው የሚያልፈው የሚሉ ሁሉ በአንተ እርዳታ ይጎበኙ። ሁሉ ስለምታደርግ ከፍ በል። ትምህርት የሚማሩ አእምሮቻቸው የተከፈተ ይሁን። ነጋዴ በንግዱ ይባረክ። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል፣ አሜን።
ክብር ለኢየሱስ ይሁን። ተባረኩልኝ አባተ ብሩካን